አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ድረስ ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በአሜሪካና በኢራን መካከል ውጥረቱ ማታውን አይሎ አድሯል። ከዚህ ጋር በተያያዘ የአሜሪካ መንግስት ከምሽቱ 5 ሰዓት ጀምሮ የሆርሙዞች መጠን ሙሉ በሙሉ የዘጋው ሲሆን ከዚህ ጋር በተያያዘ ጥብቅ የተባሉ መግለጫዎችንም አውጥተዋል። እንዲሁም ደግሞ ይህንን ክስተት የኢራን መንግስትን በዝምታ አላለፈውም። እወቁት አንድም የገልፍ ወደብ ደና አይሆንም ስትል ኢራን ጥብቅ ማስጠንቀቂያዋን ለመላው ዓለምና ለአሜሪካ ልካለች። እንዲሁም ደግሞ ቀይ ባህርም አደጋ ላይ እንደሆነም ተረጋግጧል። እንዲሁም ደግሞ የኢራን ጣፋንታ በህዝቧ እንጂ በውጭ ኃይሎች አይወሰኑም ሲሉም ከፍተኛ የኢራን ባለስልጣናት ተናግረዋል። ዝርዝር መረጃዎች አሉን። አብራችሁን ስትቆዩም የምታዳምጧቸው ይሆናሉ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ዘመተናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በመካከለኛው ምስራቅ በአሜሪካና በኢራን መካከል ውጥረቱን አይሎ አድሯል። ከዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእሱ ትዕዛዝ መሰረትም ከሚያዝያ 6 ቀን ጀምሮ ከሰዓት በኋላ በ11 ሰዓት ማለትም በኢትዮጵያ 5 ሰዓት ጀምሮ በኢራን ጥብቅ ባህር ላይ እገዳ እንደሚጥል ይፋ ያደረገው ዶናልድ ትራምፕ በአሁኑ ሰዓት ላይ ያን ተግባራዊ አድርጎት እንደተገኘም ተረጋግጧል። እገዳውም ከኢራን ወደቦችና የባህር ዳርቻዎች የሚወጡ ወይም ደግሞ ወደዚያ የሚገቡ ማንኛውንም የባህር ላይ ተሽከርካሪዎች ሙሉ በሙሉ የሚመለከትም ይሆናል። ሴንትኮሙ ይህን ውሳኔ ይፋ ያደረገው በይፋዊ የኤክስ ገጹ ሲሆን እርምጃውም የፕሬዝዳንት ትራምፕ የሆርሙዝ ወሽመጥን የማጽዳት ዓላማ ተከትሎም መጣ ነው። የትራምፕን ዛቻ ተከትሎም የኢራን መከላከያ ሚኒስትር ቃል አቀባይ ረዛ ታላይ ለፕሬዝዳንት ትራምፕ ማስጠንቀቂያ ጠንካራ ሐሳብም ምላሽም ሰጥተዋል። የሆርሙዝ ወሽመጥ ለዘላለም በኢራንና በቀጠናው ሀገራት ቁጥጥር ስር ሆኖ ይቆያል ሲሉም ረዛ ታይላ ገልጸዋል። ይህም አሜሪካ ወሽመጡን የማጽዳትና ዓላማ እንዳላት መግለጿን በቀጥታ የሚቃወም ነው። ኢራን ዛሬ ካለፈው ጊዜ ይልቅ ጠንካራና ከመንጊዜውም በላይ ኃይለኛ እንዲሁም ደግሞ ማንኛውንም ጫና መቋቋም አቅም ያላት ሀገር ናትም ብለዋል። ጠላት የእኛን ስርዓት ለመገልበጥና ሀገሪቱን ለመከፋፈል ያደረገው ሙከራ ሙሉ በሙሉ ከሽፏል ሲሉም እኚህ ከፍተኛ ባለስልጣን ረዛ ታይላ ለፕሬዝዳንት ዶናልድ ትራምፕ መልስ ሰጥተዋል። አሜሪካ በኢራን ወደቦች ላይ መጠነ ሰፊ ባህር ላይ እገዳ መጣሏን ባስታወቀችበት በአሁኑ ሰዓት ላይ ቀጠናው ወደ ከፍተኛ ጦርነት እያመራ ይገኛል። ከኢራን ጋር በፓኪስታን ሲደረግ የነበረው ቀጥተኛ ሰላም ንግግር ያለምንም ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም የባህር ላይ መርከቦችን እንቅስቃሴ ለማገድ ብሎክድ መወሰኑን አስታውቋል። ይህ ውሳኔ በመካከለኛው ምስራቅ ለዓመታት ታይቶ የማይታወቅ ከፍተኛ ወታደራዊ ውጥረትንም አንግሷል። በፓኪስታን አስተናጋጅነት ከ20 ሰዓታት በላይ የተካሄደው የአሜሪካና የኢራን ውይይትም በውድቀት መጠናቀቁን ተከትሎ ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል የሆርሙዝ የባህር ወሽመጥን በአስቸኳይ እንዲዘጋም ትዕዛዝ ሰጥተዋል። ፕሬዝዳንቱ ኢራንን የማጭበርበር ተግባር እየፈጸመች ነው ሲሉ የከሰሱ ሲሆን የአሜሪካ ባህር ኃይልም በዓለም አቀፍ የውሃ ክልሎች ውስጥም ለኢራን የጉምሩክ ታክስ የሚከፍሉ ማንኛውንም መርከቦችንም በቁጥጥር ስር እንዲያውልም አስጠንቅቀዋል። እንዲሁም ደግሞ ይህ ነገር የማይሳካም ከሆነ ወደ ሲኦል ይላካሉ ሲሉም ጠንካራ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት ጥብቅ መልእክትም በአሜሪካ ጦር ወይም በሰላማዊ ንግድ መርከቦች ላይ ተኩስ የሚከፍት ማንኛውም የኢራን ኃይልም ወደ ሲኦል ይላካል ወይም ደግሞ ብሎን ቱ ሄል በማለትም ቀጥተኛ ማስጠንቀቂያ ሰጥተዋል። ይህ የእገዳ እርምጃ አሜሪካ ብቻ ሳይሆን ስማቸው ያልተጠቀሱ ሌሎች አገራትን የሚያካትተ ጥምረት መሆኑን ተገልጿል። የኢራን አብዮት ዘብ በበኩሉ የአሜሪካን ውሳኔ ተከትሎ ከባድ ማስጠንቀቂያም ሰጥቷል። ወደ ሆርሙዝ የባህር ወሽመጥ የሚገቡ ማንኛቸውን ወታደራዊ መርከቦች ላይ ከባድ እርምጃ እንደሚወስድም የገለጸው የኢራን ጦር በቀጠናው ድሮኖችንና የባህር ውስጥ ፈንጂዎችን በማሰማራት ዝግጁነቱን እያሳየም ይገኛል። የሆርሙዝ የባህር ወሽመጥ የዓለማችን 20% የሚሆነው የነዳጅ ንግድ የሚስተናገድበት ወሳኝ መስመር በመሆኑም ይህ እገዳ በዓለም አቀፍ የነዳጅ ዋጋ አቅርቦት ላይም ከፍተኛ ቀውስ ሊፈጥር እንደሚችልም ኢኮኖሚስቶች ስጋታቸውን
እየገለጹ ይገኛሉ። በአሁኑ ወቅትም በአካባቢ ባለው ከፍተኛ የጦር መርከቦችም ድሮኖችና ፈንጂዎች እንቅስቃሴ ምክንያትም የንግድ መርከቦቹ ጉዞ በእጅጉም ተገድቧል። አሜሪካ የሆርሙዝ ወሽመጥን የመዘጋጀት ዘመቻዋን ባካሄደችበት እንዲሁም ደግሞ በዘጋችበት በአሁኑ ሰዓት ላይ የአሜሪካ መንግስትም 15 የጦር መርከቦችን እንዳሰማራ ነው እየወጡ ያሉ መረጃዎች ያመላከቱት። በአሁኑ ሰዓት ላይ በአሜሪካና በኢራን መካከልም ያለው ነገር ከልክ ውጭ እየወጣ ይገኛል። ሀገራቱም አሜሪካ ባህሩን ማስከፈት እንደማትችል አውቀው ከኢራን ጋር ንግግር ማድረጋቸው ስምምነትም መፈጸማቸው አሜሪካ ላይ ከፍተኛ የመናቅ ስሜት ፈጥሮበታል። በተለይም የአውሮፓ አጋሮቿ ጀርመን፣ ፈረንሳይ ሳይቀሩም ቻይና፣ ጃፓን፣ ኮሪያ ወዘተ የመሳሰሉ የአሜሪካ ትልቅ ኢኮኖሚና የፖለቲካ አጋሮቿ አሜሪካን ትተው ከኢራን ጋር መነጋገራቸውና መስማማታቸውን አሜሪካን ያበሳጨ ጉዳይ ሆኗል። እናም አሜሪካ እነዚህን ሀገራትን መቅጣት ትፈልጋለች። በምን እንዲሁም ደግሞ የራሷን እገዳም በመጣል አሁንም ጥያቄው እዚህ ጋር ነው። እነዚህ ሀገራትስ አሜሪካ የምትለውን እገዳ ተቀብለው ኢኮኖሚያቸውን እንዲያንኮታኩት ይፈቅዳሉ ወይስ ደግሞ አይፈቅዱም የሚለው ነው። በዚህ ጉዳይ ላይ መጀመሪያ ምላሽ የተሰጠው ከቻይና ጋር ሲሆን ቻይና ማምሻው በሰጠችው መግለጫ እኛ ከኢራን ጋር በተስማማነው መሰረት የንግድ መርከቦቻችን እንቅስቃሴያቸውን ይቀጥላሉም ብላለች። አንድም ሀገር እንዲያቋርጣቸው አንፈቅድም፣ ኢራን ሆርሙዝን ትቆጣጠራለች፣ ለኛ ደግሞ ፈቅዳልናለች፣ ሌላ ወገን በዚህ ጉዳይ ጣልቃ እንዳይገባ እንጠብቃለን ሲልም የቻይና መንግስት አሳውቋል። የአሜሪካ መንግስት ከበባም በአሁኑ ሰዓት ላይ የሚሳካም አይመስልም። ቢሆንም ግን የተለያዩ ሀገራትም ይህንን ድርጊት የተቃወሙ ይገኛሉ። በተያያዘ መረጃ የኢራን መንግስትም ይህንን ነገር የሚቃወሙ ብዙ ነገሮችን ያወጣ ይገኛል። ወቁት አንድም የገልፍ ወደብ ደና አይሆንም ሲልም የኢራን መንግስትም አስታውቋል። የአሜሪካው ፕሬዝዳንት በኢራን ላይ ለሰነዘሩት ጥቃት ዛቻ የኢራን አብዮት ዘብም IRGC ጠንካራ ምላሽ ሰጥቷል። አብዮት ዘቡ አሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢው ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲልም አስጠንቅቋል። የጦር ክፍሉ ባወጣው መግለጫ በፐርሺያ ገልፍና በኦማን ባህረ ሰላጤ ላይ ያለውን ደህንነት ለሁሉም እኩል መረጋገጥ እንዳለበት ጠቅሶ ደህንነቱ ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብሏል። ኢራን ከአሜሪካ ጋር የሚሰነዘርባትን ማንኛውም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉንም እንዋጋቸዋለን በሚል ዛቻውን አጠናክሯል። ውጥረቱ በቀጠናዊ ባህር ላይ ትራንስፖርት እንዲሁም ደግሞ የንግድ እንቅስቃሴ ላይ ከፍተኛ ስጋትን ደቅኗል። እንዲሁም ደግሞ ቀይ ባህርም በአሁኑ ሰዓት ላይ አደጋ ውስጥ መሆኑም ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝንና የኢራን ወደብ የሚቆጣጠሩ ከሆነ ኢራን ከሃውቲ ጦር ጋር በመቀናጀትም የቀይ ባህርን የባብ ኤል ማንዴብ ወደብ እንደሚዘጉ የኢራን መንግስታዊ ሚዲያዎችም ዘግበዋል። አሜሪካ በሆርሙዝ ሰርጥ እንዲሁም ደግሞ በኢራን ወደብ በሚገቡና በሚወጡ መርከቦች ላይ ከዛሬ ጀምሮ መቆጣጠር ጀምራለች። ኢትዮጵያ የጅቡቲ ወደብን በመጠቀም ወደ ውጭ ኤክስፖርት እንዲሁም ደግሞ ወደ ሀገር ውስጥም ኢምፖርት የምታደርግበት 95% ይህንን የባብ ኤል ማንዴብ ሰርጥን በመጠቀም ነው። ይህ ሰርጥም በአሁኑ ሰዓት ላይ ከፍተኛ ስጋት ውስጥ ይገኛል። ዓለማችን ከምንጊዜውም በላይ በአሁኑ ሰዓት ላይ የተጨነቀች ትገኛለች። እንዲሁም ደግሞ የኢራን ጣፋንታ በህዝቧ እንጂ በውጭ ኃይሎች አይወሰንም ሲሉም የኢራን ከፍተኛ አመራሮችም በአሁኑ ሰዓት ላይ ያላቸውን ቁርጠኝነት እየገለጹ ይገኛሉ። የአሜሪካ መንግስት የሆርሙዝን ወሽመጥ ዘጋለው ያለ በሚገኝበት በዚህ ሰዓት ላይ ኢራን ግን እስካሁንም ድረስ ፍንክች አላለችም። ይህ የሚያሳየው የኢራን መንግስትን ጥንካሬ እንዲሁም ደግሞ የህዝቦቹን አንድነት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የአሜሪካ ከፍተኛ አመራሮችም በአሁኑ ሰዓት ላይ ከተለያዩ ሀገራትም ተቃውሞ የገጠማቸው ሲሆን የሆርሙዝ ወሽመጥን ከትናንትና ምሽት 5 ሰዓት ጀምሮም እንደዘጉት ነው የተረጋገጠው። ውድ አድማጭ ተመልካቾቻችን በተከታዩ መደመጥ እንዲሁም ደግሞ በተረጋገጠ መረጃ እስክንገናኝ ድረስ ለአሁኑ በዚህ ያበቃን። ሰናይ ጊዜን ተመኘን።